ሰላም ሰላም፣ ውድና የተከበራችሁ የዓለም ዩቲዩብ ተከታታዮች በሙሉ ማለት ነው። አዳዲሶችም ነባሮችም ማለት ነው። በዓለም ዳርቻ ያላችሁ ሁላችሁም ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ እንግዲህ ማለት ነው ዛሬ መጥቼላችኋለሁ። ዛሬ የመጣሁት በአዲስ ነገር ነው የመጣሁላችሁ። እንግዲህ እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱ ደግሞ ከልብ አመሰግናለሁ ማለት ነው። ዛሬ እንደምትወዱት እርግጠኛ ነኝ ብዬ አስባለሁ ማለት ነው። ምክንያቱም ዛሬ የመጣሁበት የኬሜር አሰራር ነው ይዤላችሁ የመጣሁት ውዶችዬ ማለት ነው። እንግዲህ አሰራሩን ደግሞ አብረን የምናይ ይሆናል። በደንብ አይታችሁ እናንተም ሰርታችሁ ለሰዎቻችሁ ሞክሩት ማለት ነው። ምክንያቱም በጣም አሪፍና ቆንጆ የሆነ በጣም ጣፋጭ አረቦች የሚወዱት ምግብ ነው ዛሬ ይዤላችሁ የመጣሁት ማለት ነው። እንግዲህ እኔ እሰራለሁ በጣም ነው የሚወዱት ማለት ነው። ሮመዳን ላይም እየሰራለሁኝ ምክንያቱም በጣም ይጣፍጣልም ቆንጆ ነው። እናንተም ትወዱታላችሁ በስበቡ እናንተም ትበላላችሁ ማለት ነው። እና አሰራሩን በደንብ አይታችሁ መስራት ትችላላችሁ። እናንተም እላችኋለሁኝ አሰራሩ ግብአቶችን አብረን የምናይም ይሆናል። እንግዲህ የምጨምራቸው ካሜራ ያኔ እርሾ ማለት ነው፣ ኒዶ፣ ጨው፣ ፋኒሊያ፣ ቤኪንግ ፓውደር፣ ዛፈራን ናቸው ማለት ነው። እነዚህ ግብአቶችን እጨምራለሁኝ። በመጀመሪያ እንግዲህ ካሜራውን በውሃ ለሰስ ባለ ውሃ ማለት ነው፣ ለሰስ ባለ ውሃ አድርገን እንበጠብጠዋለን ማለት ነው። ከበጠበጥን በኋላ የምንጨምራቸው ግብአቶች ሁሉንም አንድ ላይ እንጨምራቸዋል ማለት ነው። እናንተ እርሾውንና ስኳሩን በደንብ ትመቱታላችሁ፣ ወይንም ደግሞ ችግር የለም አንድ ላይ መምታት ትችላላችሁ ማለት ነው። እኔ እርሾውን ነው መትቼ ሁሉንም አንድ የጨመርኩት። የጨምረ የነበረው ስኳሩን ነበር፣ ግን ስጨምረው አንድ ላይ ምንም ነገር እንትን አላለም። በጣም አሪፍ ነው የሆነው። ስለዚህ አንድ ላይ እርሾውን ብቻ በጥብጣችሁ ይህንኛውን አንድ ላይ መበጥበጥ ትችላላችሁ ማለት ነው። እና እንግዲህ እንዴት እንደሆነ አብራችሁ ተከተሉ እያልኳችሁ እገኛለሁ ማለት ነው። ይሄ ምንድን ነው ደግሞ? ነጭ ዱቄት ነው ማለት ነው። አበባ የመሰለ ፍርኖ ዱቄት። ዱቄቱ አንደኛ ደረጃ ነው። በጣም አሪፍ ዱቄት ነው። ቆንጆ ነው ማለት ነው። እውነት ለመናገር ዱቄቱን በጣም ነው የተመቸኝ። ያኔ ሁለተኛው ምናምን አይደለም መሆን ያለበት አንደኛው ደረጃ ነው ማለት ነው ውዶችዬ። እና እንደዚህ አድርጋችሁ እንደምታዩት ነፍቼዋለሁኝ። ነፍቼ ምናምን አስተካክዬ ነው ማለት ነው የመጣሁት ውዶቼ። እንግዲህ እንደዚህ አድርጋችሁ እናንተም እንድትሰሩ ነው ይዤላችሁ የመጣሁት። ሰርቼው ነበር በነገራችን ላይ፣ አሁን በድጋሜ እየሰራሁት ስለሆነ ነው ማለት ነው ውዶችዬ። ምክንያቱም ስትመጣ አንትን አልኩኝና አቋረኩት ማለት ነው። ከዛ ደግሞ ድምፅ ምናምን ገባብኝና እንደገና ነው እንትን እያልኩት ያለሁት ማለት ነው። ለእናንተ እንትን እንድላችሁ ብዬ ነው ውዶችዬ እላችኋለሁኝ። ለማንኛውም እንደምታዋቸው ናቸው ማለት ነው። ዛፈራን እየጨመርኩ ነው። ለሰስ ያለ ውሃ ነው ማለት ነው ውዶቼ። ለሰስ ያለ ውሃችንን እንጨምራለን። የኔ ሞቅ ያለ ውሃ ነው በነገራችን ላይ ማለት ነው። እንደምታዩት ነው፣ ግን ለብ ያለ ውሃ በረድ አድርጉበት ማለት ነው። ዛፈራኑ ከረን የሚሰጠን ለሰስ ያለ ውሃ ስለሆነ ነው ማለት ነው። ለሰስ ያለ ውሃ ማድረግ አለብን ማለት ነው ውዶችዬ። ልክ እኔ እንዳረኩት አድርጋችሁ ከሰራችሁ ዋው ነው የሚሆነው። በጣም አሪፍ እና ቆንጆ ነው እየሆነልኝ ማለት ነው። ይሄ እንደምታዩት እንትን ነው፣ እርሾ ነው የምበጠብጠው በመጀመሪያ ማለት ነው።
ይሄ ነጣ ያለው እንትን በጎን በጎን አስቀምጨው ስለነበረ ኒዶ ነው ማለት ነው። ትንሽ ትንሽ የሚታየው እንትን በጎን አንድ ላይ ቀላቅየው ስለነበረ ኒዶ ነው ማለት ነው ውዶቼ። እንደዛ አድርጌ አሁን እየበጠበኩት ያለሁት እርሾውን ነው ማለት ነው። በደንብ አድርጋችሁ እንደዚህ ትመቱታላችሁ፣ ኮረፊያት እስከሚሆን ድረስ ትመቱታላችሁ ማለት ነው። ይሄ እርሾ ነው እያልኳችሁ ነው ማለት ነው ውዶቼ የማሳያችሁ። አሁን እንግዲህ እነዚህ ሁሉም ግብአቶቻችን እንጨምራል ማለት ነው። አንድ ላይ እንጨምራለን። እንደዚህ አድርጌ እንግዲህ ይሄው እየመታሁት ይገኛለሁ ማለት ነው። በደንብ አድርጌ እየበጠበጥኩት ነው። እናንተ መኪናም ካላችሁ በመኪና እንትን ማለት ትችላላችሁ። እኔ ግን መኪና ማለቴ መኪና የሊጡ የሚያጅንበት ምናምን እሱ ስለሌለኝ እኔ በዚህ ነው ማለት ነው። እንደምታዩት እንደዛ ይሄንን በመሰለ መልኩ እንትን ብየዋለሁ ማለት ነው። ለቤዛ ምናምን ስንሰራ አጅና ዝም ብለን አንድ ላይ ቀላቅለን መስራት እንችላለን። ኦልሬዲ እንደዛ ነው የምሰራው ማለት ነው። ግን የኬሜሮ እንደዚህ አድርገን ስናደርገው የበለጠ የሚነፋውና ቆንጆ የሚሆነው በእንደዚህ ነው ማለት ነው። ግን ለቤዛ ለይሄ ጌማት ምናምን አንድ ላይ ቅልቅልቅል አድርጌ ዝም ብዬ ነው እንጂ አልበጠብጥም ማለት ነው። ዝም ብዬ ነው የምሰራው። እናም ደግሞ ቆንጆ ነው ማለት ነው። ግን ኬሜርን ስንጠቀም እንደዚህ አድርገን ነው ማድረግ ያለብን። እንደምታዩት እንግዲህ አሽቼ ጨርሼ ይሄን በመሰለ ቆንጆ አድርጌ ነው ያሽሁት። እሽት በጣም ይፈልጋል። በደንብ አድርጋችሁ እሹት ማለት ነው። እሽቱ በደንብ ካልታሽ አይነፋልንም ማለት ነው ውዶችዬ። እና በጣም መታሸት ይወዳል። በደንብ አድርጋችሁ እሹት ማለት ነው። ልክ ቤዛ እንደምናሸው በደንብ አድርገን ማሸት አለብን። በጣም ላላ ሳይል ምናምን ልክ እንደ እንትን ላይ በጣም ሳይላላ ምናምን ያኔ መካከለኛ መሆን አለበት ማለት ነው። እንደምታዩት አሁን ፕላስቲክ እያሸኩት እገኛለሁኝ። እያሸኩት ነው ማለት ነው። እንደዚህ አድርገን እንግዲህ ለአንድ ሰዓትም ለሁለት ሰዓትም ችግር የለም፣ ለሶስት ሰዓትም መቆየት ይችላል። ምንም የሚሆነው ነገር የለም። እንደውም ቆንጆ ነው የሚሆነው ማለት ነው። እኔ እንግዲህ ለሁለት ሰዓት ያህል ነው ያቆየሁት ማለት ነው። ሁለት ሰዓት ድረስ ቆይቷል ካሸሁት ማለት ነው። አሁን ደግሞ በእንደዚህ አይነት ልክ እንደ ቤዛ ቅርጽ ባለው ቅርጽ ማለት ነው እንትን እያልኩት እገኛለሁ። በእንደዚህ መልኩ ሁሉንም ነገር አስተካክዬ ቆራርጬ እዋለሁኝ። በጣም ነው የነፋልኝ ደግሞ ማለት ነው። አያችሁት? አነፋፉ በደንብ አድርጋችሁ ሹት ፕላስቲክ አድርጉበት። ፕላስቲኩ ሙቀት ይሰጠዋል ለመንፋት እና እንትን ለማለት በጣም ኃይል ይሰጠዋል ማለት ነው ፕላስቲኩ ማለት ነው። እና ቆንጆ ነው። ሽታ አድርጋችሁ በፕላስቲክ ስታደርጉት በጣም አሪፍ የሆነ ነው ማለት ነው ውዶቼ። እና እንግዲህ ይሄንን በመሰለ መልኩ በጣም በሚያምር ሁኔታ ወጥቶልኛል። ይሄንን እንደ ውሽት እኔ አሁን ይሄ አሰል ባሰል ወይንም ደግሞ ጂብስ ከፈለጋችሁ በጂብስ በአሰል እንቁላል ምናምን እንደ ውሽታ